የዱባይ ኤምባሲዎች በእውነት በጣም ነው የምናመሰግነው። ማሚ በርበሬ እንትን እያልሽ ነው መሰለኝ፣ እየቆራረጥሽ ነው መሰለኝ። ሳሪ ምን አለ መሰለሽ አብደላ ማለት ነው የመታነቅ የሰው ልጅ ራሱን የማጥፋት ኬስ ሲኖር ፖሊስ ወንጀል ነክ ሲሆን ፖሊስ በፖሊስ ፍቃድ ብቻ የማንም ሰው ፍቃድ ሳያስፈልግ ፖሊስ ማስከፈትና ማስመርመር መብት አለው። አንደኛ። ሁለተኛ ነገር ደግሞ ቤተሰቦቹ አስክሬኑ ሲገባ ኢትዮጵያ ካለው ውጭ ጉዳይ ሚኒስተር ጋር ተነጋግረው ሬሳው ከውስጧ እቃው ወጥቷል ወይ አልወጣም የሚለው ነገር ቼክ የማስደረግ ሙሉ መብት አላቸው። ኢትዮጵያ ከውጭ ጉዳይ ሚኒስተር ጋር ይጨርሱ። ሶስተኛና ትልቁ ነገር ደግሞ አብደላ ያለው ፓስፖርቷንና የሰውየውን ቁጥር አምጡ። በዚህ ሀገር አይዲ፣ በዚህ ሀገር መታወቂያ፣ በዚህ ሀገር በዩናይትድ አረብ ኤምሬት ፍቃድ ወደ ቱርክ ለቫኬሽን ሄዳ ሳሪ ቅድም ያልሽው ማለት ነው ሄዳ ሰውየው እዛ ጥሏት አስክሬኗን መምጣት አይችልም። እሱ ቤት ስንት ዓመት አገለገለች፣ ስንት ዓመት ሰራች፣ ምን ነበረ፣ ሁሉንም ነገር ኤምባሲ ገባበትና ተደውሎ ይጠራል። ዶክሜንት ላኩልን፣ ከኤምባሲ ኃላፊዎች ጋር ደውለን እንጠይቃለን ተብላችኋል። በጣም ነው የምችለው፣ በጣም እችላለሁ ያለችው ይሄ ነው። እኔም ያልነው ይሄ ነው። መሲ ነኝ ፋራዋም ያለችው ቅድም ይሄ ነው። በስሟ የተሰበሰበ ገንዘብ ደግሞ ለቤተሰቧ ይሰጣል። አለቀ። በስሟ የሰበሰባችሁ በቃ። እኔ ሚን ፖይንቴ ይሄ ብቻና ይሄ ብቻ ነው። አመሰግናለሁ በጣም መሲ። ቴንኪው እኔ መሲ። አለቀ። ፋንቱ ስልክ ስለሌለኝ እንጂ ክቡራንና ክቡራን ተመልካቾቻችን የስራ ሰዓት ደርሷል። እህቴ ያለች ጌም ዛሬ ያላት እህቴ ቤት ጌም እንዳትቀሩ በክብር ውጡ። አብርሽ የቄራው የወሰድከውን 130 ሺህ ብር መች ነው የምትመልሰው? ስልክ ልከሽልኝ ባትሪው ያበጠ ስልክ ስትመልሹ በጣም ደስ ይላል። እግዚአብሔር ይመስገን። የዱባይ ኤምባሲ ያከበርኳቸው ክብሩ ነው። ክፋራው ይቅርታ መሲ የምትባይ ሴት ፋራ ብለሽ መተሽ ባሏን ፋራ ብለሽ አስጠርተሽኛል። በኋላ ያንቺን ጉዳይ ድበታለሁ። ክብሩ ላጣ የለውም፣ ችግር የለውም። በዚህ ስለሰጠሽን ኢንፎርሜሽን በጣም እናመሰግናለን። እግዚአብሔር ይስጥልኝ። አንቺ ከሀቅ ጎን ስለቆምሽ በጣም እናመሰግናለን። እኛ ልንገርሽ በሚሊየን የሚቆጠሩ ብሮች አሰባስበናል። የብር ችግር የለብንም፣ ዱባዮች እንችላለን፣ ችግር የለብንም። እኛ በጣም ነው የምንችለው። ግን ልንገርሽ እንችላለን እንበል እንዴ ማርያምን በሲ ልንገርሽ ከሀቅ ሲኖር ብቻ ነው። ግን እኛ እንችላለን እኮ ምን ነው እናንተ ብቻችንን እንችላለን። ከመውጣታችሁ በጣም ቴንኪው ሮዝዬ። የለም ሳሪ ቅዳሜ ገበያ ያረጋችሁ ከመውጣታችሁ በፊት መሲ ይኸውልሽ እዚህ ሀገር ላይ እኛ ብዙ ሰዎች የኤምባሲ ድጋፍ ሳንጠይቅ የኤምባሲ ምንም ነገር ሳይገባበት ብዙዎቹን ልከናል። ይሄ ግን ያደረግነው በመልካምነት በሰብአዊነት ነው እንጂ ሌላ ነገር ውስጥ ገብተን እንደዚህ አይነት ነገር ይፈጠራል ብለን አይደለም። ጂጂም ሆነች ሁላችንም በሰብአዊነት ያደረግነው። መቅዲ አሁን በሌላ ተረዱት። እኛ ቅድም ያልነው እናንተ የቱርክን ኤምባሲ እሹሩሩ እያላችሁ ደረቅ ጡት እያጠባችሁት ነው። ኖ በቃ መንግስት ወክሎታል፣ ደሞዝ ይወስዳል በስማችን። የኢትዮጵያ መንግስት ቀጥታ ቱርክ ላይ ሲልካቸው ቱርክ ላይ መቅዲ ያለች፣ መሲ ያለች፣ ሮዚ ያለች። እናንተ ለኤምባሲው የእናንተ እረኛ ነው። በቃ ለእናንተ ሊያገለግል ነው ቁጭ ያለው። ኤምባሲዎችን አታበላሹ። ለምሳሌ ኤምባሲ የሚመለከተውን ጉዳይ ወስዳችሁ መጋፈጥ ልመዱ። መጋፈጥ ማለት እኮ መጣላት አይደለም፣ አብሮ መስራት፣ አብሮ መቀናጀት ነው። አሁን ለምሳሌ ቅድም ባልየው ምን አለ? የተወሰነ ፐርሰንት ክፈሉና የጎደለውን ግን ኤምባሲው ይችላል አለን። ወደዚህኛው ደግሞ መጣ፣ ሌላም ሰማን። ጂጂ እኔ በነገራችን ጂጂ አንቺን ጀጅ ለማድረግ ሳሪም አንቺን ለመውቀስ አይደለም፣ ብቻሽን እንደዚህ አይነት ሪስክ ውስጥ ለምን ገባሽ ነው የኛ ሁላችን ጠይቂ። አንተ ባሏ ግን ባሏ አልኩኝ ክብሩ፣ እኔ ባሏ ትሆን የህግ ባሏ ልጅቷ ከትዳር አግብታለች እስካልተባለች ድረስ ባሏ ብዬ አልጠራህም። የመረረህ ዋጠው። ክብሩ የልጅቷን ፓስፖርት ፎቶ አንሳና ፓስፖርቷን ላክ። ከዛ በኋላ የሰውየው ቁጥር አለ ኤምባሲዎች ወያት በለኝ የሰውየውን የልጅቷን ፓስፖርት ወይ መቅዲ አንዳችሁ ጂጂም
ፓስፖርቷ አኬድ እጃችሁ ላይ ነው። ፎቶ አንሱና ላኩ። የዱባይ ኤምባሲዎች እኛ እንጠይቃለን ብሏል አቶ አብደላ። ጠይቀን ይሄን ምላሽ ሰጠውናል። አመሰግናለሁ። ወይ አሁን መስዬ የምንጠብቀው ኤምባሲውን ነው። ኤምባሲውን አይደለም፣ እናንተ የራሳችሁን ስራ ስሩ። ሀቋ እንዲወጣ ነው። የራሳችንን ስራ እየሰራን በዛው ማለት ነው የምንጠብቀው ኤምባሲውን ነው። በዛው ደግሞ ሰውየው ይሄኛው የዚች ልጅን የደሞዝ ይመስለኛል እሱ ቤት 7 ዓመት ነው ያገለገለችው። እናንተ አንደኛው እህታችን በደንብ እዚህ ተርጓሚ ነች፣ ፕሮፌሽናል ተርጓሚ ከህግ የውክልና አላት፣ ቃለ መሐላ አላት እና እሷ ጋር ነው አብሬ ሄድኩት። ስለዚህ ያንን አስተርጉመን አየነው። ራሷን እንዳጠፋች ነው የሚያሳየው። ከዛ በተረፈ ደግሞ ከ2 ወርና ከ3 ወር በኋላ ነው ሌላ ምርመራው የሚታየው። እሺ ብለን በዚህ ፍቃድ መሰረት አስክሬኑን መውሰድ ትችላላችሁ አሉ። አስክሬኑን ይዘን እኛ እንደውም ኢሚዲየትሊ የሚከፍል ነው የመሰለን ሰውየው። ከዛ አስክሬኑን አምጥተን አስክሬን ማስቀመጫ አስቀመጥንና ወደ እሱ ስናናገር ኢንሹራንሶቹ ይሄን አምጡ፣ በጣም ብዙ ጥያቄ ጠየቁን። የዴዝ ሪፖርቱን አምጡ አሉ። በምን ምክንያት እንደሞት ሁሉንም በኢሜይል እያንዳንዱን ቀን ከዛን ቀን ጀምሮ እስከ ዛሬ አላረፍንም እና ያንን ሁሉ ከፈጸምን በኋላ ቤተሰቦቿም ተጻጽፈው ሁሉ ነገር ካረጉ በኋላ ራሷን ስላጠፋች ኢንሹራንስ አይከፍልም። ኢንሹራንስ የሚከፍለው ለምሳሌ ከዚህ በፊት መጥታ ከ1-2 ወር በፊት እንደዚሁ በመኪና አደጋ የሞተች ልጅ አለች። ለሷ ወዲያውኑ ነው የከፈለው። የእንትን ካሳም $6000 በእጅም ሰጥቷል። ይሄኛውን ግን አይከፍልም ብለው መልስ ሰጡን። ከዛኛ ምንድን ነው ማድረግ ያለብን? ሲጀመር ያው ሬሳ በግል ማምጣት ስለማይቻል ኤጀንቶች አሉ። እነሱን ይዘን ሄደን ነው ይዘን አብረን የመጣ ነው። እነሱ ከክፍለ ሀገር የ2 ሰዓት መንገድ ነው መንገዱ። ስንሄድ በ2 ሰዓት በመርከብ ሄድ ነው፣ ስንመጣ አብረናቸው ነው የመጣ ነው። እነሱ እስከ $3500 ትከፍላላችሁ አሉን። እሺ ብለን ነው 4000 የተባለውን አልሰማውም፣ 3500 ነው ያለን። ገንዘቡ ማንም ሰውየው ኃላፊነቱን አልወስድም አለ። ምንድነው ማድረግ ያለብን? አሁን ፈጥነን ሬሳውን ካለበት መላክ ነው ያለብን። እዚህም ከመቅበር እዚህ ቀብረን አናቅም። ሲጀመር እንደዚህ እያዋጣን ነው ሁሉ ጊዜ የምንቀብረውና ይሄ እዚህ መቅበሩን እኛ ደስተኞች አይደለንም። ሰው እንግዲህ በህይወት ደልቶን ባንኖርም ቤተሰብ ግን አይቶ ቢቀብር ትንሽ ይወጣለታል ብለን እኔ አምናለሁ በግሌ። እና እዚህ ያለ አንድ ላይ አያይዘሽ እንድትመልሽልኝ ልጅቷ 2 ኩላሊቶቿ ወጥቷል። አስክሬኗ ከፋፍቶታል። ዝም ብሎ ነው ውዴ። ይሄ አስክሬንማ እዚህ ሀገር ኖርማሊ ታይቶ ነው የሚላከው። ሰው በምን እንደሞተ በመርዝ ትሙት በምን ትሙት ስለማይታወቅ መቅዲ ቆይ አንዴ ጂጂ ለራሱ ያስቀጣል። የተጻፈ ነገር ያለ ነው። ከተጻፈ አንቺ ተወስዷል የሚል አንብበሻል? ከተጻፈው ላይ ጂጂ ትላንትና እኮ ነፂም ሁላችንም ስናወራበት የነበረ ነገር መሰለኝ አይደለም? ምን አልን? እኔ ነኝ የተናገርኩት እኮ ለእናንተ ግሩፕ ላይ ማታ አሁን